እኔ ከሱ ጋር መስማማት አልፈልግም። አትፈልጊም? አዎ በጭራሽ አልፈልግም። ጥሩ። ስለዚህ ይዋጣላችኋ። ምንድነው የሚዋጣልን? ዛሬ ክላስ የለንም። ስለዚህ አንድ የሚያስማማችሁን ነገር እናደርጋለን ማለት ነው። ይቅርታ ቲቸር፣ ክላስ ከሌለ እነሱ እስኪስማሙ እኛ መሄድ እንችላለን? አንቺ አርፈሽ ተቀመጪ። ለአንቺ ብለዋል እንዴ ከፊት ወጥቶ ይቀመጥ። አንቺ አንድ ይቅርታ ቃል ሁሉንም ነገር የምትቀይር ነው የሚመስልሽ? እሺ ቆይ ከይቅርታ በላይ ምን ላድርግ? አንቺ ምን ዶሴ እልም ብለሽ ጥፊ እንዴ? ዶሴ አይደላ ቤተሰብ ስላለ ነው ውጭ ሀገር ወጣው። እኔ ማን አለኝና ነው የምሄደው? ማነሽ? አዜብ አቡሌን አንድ ጊዜ በጥፍ ያልሽ። እውነት? አዎ ማን በይው አንዴ በጥፍ አልሽ ልኝ እንዴ ለምን ሲዝም በላት በይው። ወይኔ ባሻ ምን ላደርግልን ነው? አዜብን አንድ ጊዜ በጥፊ እንዴ አንተ አንቺ ልጆች ማን እንደዚህ ተብለ ገደልካት አይደል? ገላታል። ሞታለች። ጓደኛ ከእስር ቤት ነው የተፈታው። እሱ ደግሞ ማለት ነው ሴት አላስተኛ። አሃ አንተ በቦክስ መሬት መዘረር ነው የምትችለው? ባይሆን እሱ ይሻላል። ተነስ ነው እስክትነቃ። አዎ እስክትነቃ። ካልነቃች ከዚህ ንቅንቅ የለም። እንደዛ ከሆነ እኔ ላንቃታ። እስካሁን ያልነቃች አንተ ምን አድርገን የምታነቃት? ላሳይ። እስቲ ይሄው ባሽዬ፣ አሁን መሄድ ይችላል። ምንድን ነው እንዴ አንተ? ቆይ አንቺ ምንድነው እሱ ስተኝም ስትነቂም በጥፊ ነው እንዴ? ማን ነው የሚመታኝ? እኔ ነኝ የመታሁሽ። እኔ ነኝ። አንተ አላበዛውም እንዴ? ባቡሌ አዚቲን ባበሉባ ቢቆልፋት ባሽዬ ተደናግጦ የሚገባበት ጠፋበት። ባቡሌና አዚቲ ከተገናኙበት ሰዓት ጀምሮ አንድም ቀን በሰላም ተነጋግረው አያውቁም። በዚህም የተነሳ አቡሌ ሁልጊዜ በቦክስ እየዘረራትና ራሷን እየሳተች እየነቃች እዚህ ቀን ደርሳ ነበር። በዚህ ዕለት ደግሞ ከባሻ ፊት ለፊት ስለተጣሉ ባሻ ወደፊት ወጥቶ ይዋጣላችሁ የማትስማሙ ከሆነ ብሎ ነበር። አዚቲም እኔ በጭራሽ ከሱ ጋር መስማማት አልፈልግም ብላለች። እንግዲያስ ይለይላችሁ የሚል ምላሽ ሰጥቶ ነበር ባሻ። በስተመጨረሻም ባሻ አዚቲን በጥፊ በዩ ባላት ጊዜ በደስታ ምን ላድርግልህ እያለች ነበር በጥፊ ስትመታ የነበረው። ግን ምላሹ ከፍቷል። በጥፊ ስትመታ ምን ተሰማህ ለማለት ቢፈልግም ባሻ ግን ደግሞ አቡሌ ቀድሞ በጥፊ ባበሉባ ዘርሯታል። በዚህም የተነሳ አዚቲ በድጋሚ ራሷን ስታወድቃለች። ባሻም በጣም ተደናግጧል። ገደልካት አቡሌ ገደልካት እያለ እጅግ በጣም ተጨናንቆ ነበር። እንዴ ምታት ያልከኝ አንተ አይደለህ እንዴ? ሚዛናዊ ፍርድ ይሄ ነው ሲልም ሰምተናል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ባሻ የዓመቱ ምርጥ አስተማሪ በሚል ተሰይሟል። ለዛም እንግዲህ የባሻ ክፍለ ጊዜ ሁሉንም ያስጨንቃል ማለት ነው። እናም በዛሬው ግን የአቡሌና የአዚዛ ጉዳይ ነገሩን ከበድ ከረር ያደረገ ይመስላል። አዚዛና አቡሌ በጭራሽ ታይተው መተላለፍ አይችሉም። አንዳቸው ለአንዳቸው እንደ አይጥና ድመት ይፈላለጋሉ ማለት ነው። በዚህም የተነሳ ክላስ ውስጥ ሲጨቃጨቁ ባሻዬ ጨረሳችሁ ያውርታችሁ እያለ ነበር። ግን ደግሞ አልጨረስንም ገና ብለው መጨቃጨቃቸውን ቀጥለዋል። በዚህም የተነሳ ለዳኝነት ወደ መድረክ አቶ ባሻ አቡሌንና አዚቲን ጋብዟቸው ነበር ማለት ነው። በዚህን ጊዜ አዚቲ እኔ ከሱ ጋር መስማማት አልፈልግም፣ ከፊት ለፊት ወጥቶ መቆምም ስለ ደከመኝ ማረፍ ይፈቀድልኛል ወይ እያለች ነበር። እንግዲህ ባሻዬም ተስማሙ እናንተ ህፃን ልጅ አይደላችሁም፣ ለምንድን ነው እንዲህ የምትነታረኩት እያለ ነበር። ግን እሷ ደግሞ እኔ በጭራሽ ከዚህ ሰው ጋር መስማማት አልፈልግም ብላለች። እንግዲያውማ እንደዛ ከሆነ ይዋጣላችሁ ባለ ጊዜ በጣም ተደናግጣለች ማለት ነው። እንግዲያስ እንደዛ ከሆነ እነሱ እስከሚዋጣላቸው ድረስ እኛ ወደ ቤታችን መሄድ እንችል ይሆን ስትል መቅዲ ባሻ ፍቃድ ጠይቃለች። በዚህን ጊዜ የአቡሌ ጓደኛ የሆነው እነሱ እኮ ከኛ ፊት ለፊት ወጥተው የተገተሩት እኛን ለማስተማር እንጂ እንዴት ጥለሽ ትሄጃለሽ በሚል መጨቃጨቅ ጀምረዋል። ሁለቱ በተጨቃጨቁ ጊዜ አሁንም መቅዲንና የአቡሌን ጓደኛ ወደ መድረክ ጋብዟል ማለት ነው። ዛሬ የመማር ማስተማር ሳይሆን ስርዓት የማስተምርበት ክፍለ ጊዜ መሆን አለበት። እንዴት እኔ ፊት ለፊታችሁ ቁሜ ምንም አይነት ለመምህር ክብር ሳይኖራችሁ ትጨቃጨቃላችሁ? ስለዚህ ዛሬ ውሏችን በእንደዚህ ይሆናል ብለው ሁለቱ ተጠርተዋል። የአቡሌ ጓደኛ መቅዲን ስለማያውቃት እንደ ማንኛውም ሴት መስለው እሷ ጋር መሳፈጥ ቀጥሏል። እሷ ግን ከበር ከመደባለቂ በፊት ስርዓትህን ያዝ፣ ጥግህን ያዝ ብለው ነበር።
እሱ ግን ባለችው ሀሳብ በጭራሽ ሊስማማ ፈቃደኛ አይደለም። በስተመጨረሻም እንግዲህ አዚቲና አቡሌ ጉዳይ ላይ መጀመሪያ እነሱን ላስታርቅና ከዛ በኋላ ወደ እናንተ መለሳለሁ በሚል ባሽዬ ከአቡሌና ከአዚቲ ጋር እያወራ ነበር። አትስማሙም? አዎ። አትስማሙም? አዎ። እንደዛ ከሆነ አዚቲ አቡሌን በጥፊ በይው ስትባል ወይ ባሻዬ ምን ላድርግልህ እንዴት ደስ ይላል ብላ የእስከዛሬውን ሁላ ልትበቀል ይዛ በጥፊ ከግራ ወደ ቀኝ ስታጣልመው አቡሌ ጥፊው ሳይሆን ያመመው የወንድነት ልቡ ተፈታተነው። እናም በዚህን ጊዜ እንዴ ባሻ እንዴት እንደዚህ ታደርጋለህ? ቢያንስ ወንድ ልጅ እኮ ነኝ። ወንድ ልጅ ሁኜ እንዴት በሴት ጥፊ ታስመታኛለህ? እንዴት ባሻ ብሎ አቡሌ እጅግ በጣም ሲናደድና ስሜታዊ ሲሆን ተመልክተናል። እውነትም ወንድነቱ ተፈታትኖታል። በሰው በተማሪዎች ፊት ለፊት ከፊት ለፊት ቆሞ በጥፊ መመታት ከጥፊው በላይ ያመመው የወንድ ልጅ መደፈር ነበርና እየተንጨረጨረ ሳለ ቆይ መች ጨረስኩኝ ብሏል ባሻ። እሺ ምን ላድርግ? ምን እንዳረግ ትፈቅድልኛለህ ባለው ጊዜ አቡሌ አዚዛን በጥፊ ያለው እንግዲህ ባሻ በሌላ መንገድ ነበር፣ ግን ደግሞ አቡሌ አዚቲን በጥፊ ባለ ጊዜ ቃሉ ራሱ ከአንደበቱ ወጥቶ ሳያልቅ ነበር ባበሉባ ከመሬት ጋር የደባለቃት። አንዴ ይዞ ዥው ሲያረጋት ከዛም አዚዛ ራሷን ስተወድቃለች። ኧረ እባካችሁ ተማሪዎች ኧረ ተው አትመልከቱኝ፣ ዘወር ዘወር በሉና ተሰባስበን ይህች ልጅ ከዚህ ክፍል ናውጣት፣ አየር ትቀበል፣ ሞተች፣ ገደላት እያለ ባሻ እጅግ በጣም ተጨናንቋል። አቡሌ ግን ደስተኛ ይመስላል። ባሻም እንዴት እንደዚህ ታረጋለህ? እንዴት እንደዚህ ታረጋለህ እያለው ነበር። መታት ያልከኝ አንተው አይደለ እያለ ነበር። በዚህን ጊዜ ወስደው ሚዲያ ላይ ቢዘረጓትም ያራጋቢ ያለ ተብሎ ቢራገብም ግን ደግሞ እንግዲህ አዚቲ መንቃት አልቻለችም። አብርሽና መቅደስ ፍቅር ውስጥ ጭቅጭቅ ከገባ ቅድስት ፍቅር ውስጥ እንግዲህ ጭቅጭቅ ከገባ ዋላ ደር ብሏል። ቅድስት እጅግ በጣም ከቅናቷና ከፍቅሯ የተነሳ አብርሽን በሆነ ባልሆነ ውሃ ቀጣነ ብላ መጨቃጨቅ ከጀመረች ሰንበትበት ትብላለች። ግን ደግሞ አብርሽ ጭቅጭቅና ንዝንዝ እንደማይወድ ከዚህ በፊት በተደጋጋሚ ቢነግራትም ግን ደግሞ ቅድስት ከፍቅሯ የተነሳ መጨቃጨቋን አልተወችም። እናም አሁን ፍቅር ቀንሰሃል፣ ከኔ የተሻለ ሌላያየህ ትመስላለህ። በፊት በምንም ምክንያት ቢሆን ሳታናገረኝ ወይም ሳትደውልልኝ ወይም ሳንገናኝ ልታድር ልትውላችልም ነበር። አሁን ግን በመከራኔ ራሴ እንኳን ስደውልልህ አንስተህ ምክንያት ተደረድርልኛለህ እንጂ በጭራሽ ልታናገረኝ አችልም። ትንሽ ቆይቼ ደውላለሁ፣ የተለያዩ ነገሮችን ትላለህ። ሳንገናኝ መዋል ማደርን ጀምረናል። ሳትደውልልኝም መዋልን ችለህበታል። እኔ ግን ለደቂቃም ለሰከንድም ከአንተ ተለይቼ መቆየት እያቃተኝ ነው። ይሄ ነገር ምንድን ነው? እንክብካቤ ትኩረትን ከኔ ቀንሰሃል ማለት ጀምራለች። ያለሁበት ሁኔታ ጥሩ ስላልነበረ ነው፣ ለእንደዛ ምቹ ስላልሆነ እንጂ በጭራሽ እኔ ባንቺ መጨከን ችዬበት አይደለም ቢላትም ግን ደግሞ እንግዲህ ቅድስት አይ ሰው ለሚወደው ሰው ምንም አይነት ሰዓት አያጣም፣ ቢያንስ ሽርፍራፊ ሰዓትን እንኳን ልታጣ አትችልም። ነገር ግን አንተ ስላልፈለክ ነው ስላልፈለከኝ እያለች መነዛነዝ፣ መጨቃጨቅ፣ መነታረክ ጀምራለች። አብሬሽ በስተመጨረሻም ተናዶ ጥሏት ሄዷል። ጥሏት በሄደበት ቁጭ ብላ አንገቷን ደፍታ ስታለቅስ የአቡሌ ጓደኛ ድንገት ደርሷል። የአቡሌ ጓደኛ ይህን የመሰለ ውበት ይዘሽ አንገትሽን ደፍተሽ ለምን ታለቅሻለሽ? ጠላትሽ አልቅስልሽ፣ ምን ሆነሽ ነው ደግሞ እንደዚህ እየከፋሽ እንኳን እንዴት ታምሪያለሽ? በሚል ሙገሳ ደካማ ጎና ከጎኗ ቁጭ ብሎ እያወራ ነው። አብሬሽ ከተረጋጋ በኋላ ቅድስትን ለማየት በሄደበት ጊዜ ከወንድ ጋር ቁጭ ብላ ሲያገኛት እንዴት በዚህ ደቂቃ ልቧ ቻለላት? በዚህ ፍጥነት እኔ ከጥፋቴ ተጸጽቼ ይቅርታ ልጠይቃት ወደ እሷ ስመለስ እሷ ጭራሽ ከሌላ ወንድ ጋር ሄዳ በዚህ ልክ ተመስጦና ተደስታ ማውራት እንዲቻለችበት? ፍቅሯ ውሸት ነበር፣ ይሄ ሁሉ ማስመሰል ነበር እያለ አብርሽ እሳት ለብሶ እሳት ጎርሶ ቅድስትና ትንሿ እንዲሁም አቤል ወደ ተሰባሰቡበት ሄዶ አብሯቸው ቆሟል። ቅድስት የት አለች ሲሉት አለች። እንዴት ብቻዋን ጥልሃት ትመጣለህ? ከሰው ጋር ነች በሚል እንግዲህ እንደደበረው ይታይ ነበር። እናንተ ሰዎች አቃጥላችሁ ልደፉን ነው እንዴ? ልጅቷን ልታሳብዳት ነው እንዴ? ምን አርጊያት ነው የምትለው? ምንም ብትደባበሩም ጠብቀሃት አብራችሁ ልትመጡ ይገባ ነበር። እንዴት ጥልሃት ትመጣለህ ብላ መቅዲ ተናግራለች። አብርሽም ሂጄ ነበር እኮ ግን ከሌላ ሰው ጋር ነች ብሏል። አይነት አውሮ መሆን አለበት እንጂ ቅድስት በጭራሽ ይሄ ልታረግ የምትችል ልጅ አይደለችም።
ሆን ብለህ ነው እያሉ ከነሱ ጋር ሲነዛነዙ ቅድስት እውነትም ከልጁ ጋር ከአቡሌ ጓደኛ ጋር መታለች። በፊት ለፊታቸው ስታልፍ እስካሁን እየጠበቃችሁ ነበር ባለች ጊዜ አዎ እየጠበቀች ነበር ብለዋል። አብርሽ ግን ዝም ብሏል። እንዴ አንተ መልስላትም እንዴ እያሉት ነበር። እንግዲህ የአቡሌም ጓደኛ በቃቸው ሌላ ጊዜ እንገናኛለን ብሎ ጥሏት ሄዷል። ትንሿና መቅዲ እንዲሁም አቤል ሆነው የሚሄዱበት እንዳላቸው ተናግረው ለነሱ ጊዜ ሊሰጧቸው አንድ ላይ ሊያወሩ ብለው ጥለዋቸው ሄደዋል። በዚህን ጊዜ አብርሽ በዚህ ፍጥነት ከሌላ ሰው ጋር መሆኑ እንዴት ቻልሽበት? እኔ ከአንቺ ጋር ከሄድኩ በኋላ ጥፋተኝነት ስሜት ተሰምቶኝ ተበሳጭቼ ስለነበረ ተመልሼ ይቅርታ ልጠይቅሽ ስመጣ ከሌላ ሰው ጋር እኔ በተቀመጥኩበት ቦታ ላይ ሌላን ሰው አስቀመጥሽበት ብሎ በንዴት ሲናገር አንተ ብቻ የቀረ ወንድ መስሎ ነበር፣ ለዛ ነበር ልቤን ሰብረህ የሄድከው ብላ ቅድስትን በይቅርታው ፋንታ እጥፍ ድርብ ምላሽን መልሳለታለች። የአብርሽና የቅድስት ፍቅር ገና ከጅምሩ ጭቅጭቅና ንዝንዝ በዝቶበታል። መጨረሻው የሚያምር አይመስልም። እንግዲህ በአቡሌ ጓደኛ ምክንያት ፍቅራቸው ደፍርሷል። በሌላ በኩል ኢዙና አዩ መንገድ ላይ ፊት ለፊት ተገናኝተዋል። አዩ እንግዲህ ኢዙን ባገኘችው ጊዜ አሁንም እንደ ድሮው እንደጠላኝ ነው እንዴ እያለችው ነበር። ምን ተገኘ? የወጋ ቢረሳ የተወጋ ይረሳ አይደል ነገሩ። ያን ሁሉ ግፍና በደል መከራ ስቃይ ካደረሽብን በኋላ እንደ አዲስ በድፍረት ይህን ቃል ስትናገሪ አታፍሪም እያላት ነበር። እሷም እኔ እኮ እናንተን በተደጋጋሚ ይቅርታ ጠየቅኳችሁ፣ እነ ጆሲ ከታሰሩበት ጀምሮ እስከሚፈቱ በተደጋጋሚ ይቅርታ በጠይቃችሁም እናንተ ግን ይቅርታ መቀበል አልፈለጋችሁም ብላለች። አንዳንድ ስህተቶች አንቺ ይቅርታ ስላልሽ ብቻ አንዳንድ ቁስሎች መዳን አይችሉም፣ የበለጠ እያመረቀዙ ያማሉ እንጂ ባላት ጊዜ እና ታዲያ ምን ላድርግ? ከይቅርታ በላይ ምን ላድርግ ስትለው ብነትን ብለሽ ጥፊ፣ እንደነ ጆሲ ብጥፊ ይሻላል፣ ካልሆነም ተሰደጂ፣ ብቻ ወደኛ ጠገብ አትድረሺ፣ እኛ እንድናይሽ አንፈልግም፣ ካልሆነ ግን እንዴት ነኝ ጨፍልቀን እናጠፋሻለን ብሏታል። እሷም ጆሲ የተሻለና ጥሩ ቤተሰብ ስላለው ነው፣ እኔ ወደ ማን አባቴ መሄድ እችላለሁ? የትም አልሄድም። ነገር ግን እስከ ዛሬ ድረስ ይቅርታ ብዬ አንገቴን ደፍቼ ተለማመጫችሁ ምንም ለውጥ ካልመጣ ከዚህ በኋላ ደግሞ ያችኛይቱን አዩ አሳያችኋለሁ ብላ አሁንም ወደ ፉከራዋ ተመልሳለች። ኢዙ እሱን አድርጊውና አሳይኝ፣ አንድ እርምጃ በተራመርሽ ቁጥር እጥፍ እኔ ቀድምሻለሁ እያላት ነው። ግን ደግሞ አዩ እስከ ዛሬ ድረስ ያንን ሁሉ ነገር ሳደርግ ማረግ የቻልኩትን አሁን የሚከብደኝ ይመስላል። ስለዚህ አሁንም ቢሆን ብተውኝ ይሻላል፣ ካልሆነ ግን እጥፍ ድርብ ዋጋ አስከፍላችኋለሁ እያለች ነው። በሌላ በኩል የአቤል ጉዳይ ጓደኞቹን ቀን በቀን እያሳሰበ ነው። አዚዛ ራሷን ስታ እስካሁን ድረስ አልነቃችም። በዚህም የተነሳ ባሻ እጅግ በጣም ተጨናንቋል። ባሻ እጅግ በጣም ጨንቆት እንዴት እንደዛ ታረጋለህ? እንዴት ሴት ልጅን በዚህን ፓወር ትመታለህ? እያለ ቢናገርም ምታ ያልከኝ አንተ አይደለህ እንዴ ብሏል አቡሌ። በዚህን ጊዜ ባሻ እኔ ማለት የፈለግኩትን መቼ አስጨረስከኝ? ካፌ እስከሚወጣ ጠብቀሃል? እኔ ማለት የፈለግኩት በጥፊ ስትመታ ምን ተሰማህ ለማለት ነበር ባለ ጊዜ አቡሌ ተው እንደዛማ ከሆነ እንደውም ጥሩ አድርጌያለሁ፣ ቀድሜ መማታቴ እንደውም ጥሩ ነበር፣ ግን እኮ ከዚህ በፊት ስደበድባትም እንደዚሁ ራሷን ትስታለች ብሏል። ባሻን ያስደነገጠው ክስተት ተፈጥሯል። እንዴ ሁልጊዜ ነው የምትደባደቡት? ሁሌ እንደምትደበድባት ማለት ነው ቢልም አዎ ከዚህ በፊትም ስመታት እንደዚሁ ራሷን እየሳተች ትወርቃለች ባለ ጊዜ ጓደኛዋ እግር ላይ ተኝታ የነበረችውን አዚዛ ተነሺ ብሏታል። እንዴ እኔ ከተውኳት እኮ ትዘቀዘቃለች፣ ራሷ መሬት ላይ ይወርቃል ባለች ጊዜ የደበደባት ሰው ምን ይሰራል ብሏል ባሻ። እናም በዚህን ጊዜ አቡሌ አረ ተጨነቅን ባሽዬ ተጨነቅን እኔና ዘመዴ፣ ግን ደግሞ ከዚህ በፊት እኔ እግር ላይ ሴት ተኝቶ አያውቅም፣ አሁንም ቢሆን እኔ እግር ላይ ሴት አላስተኛም፣ ይችን ጥፍጥፍ አላስተኛም ብሏል። ግን ደግሞ ባሻ አስገድዶት ጓደኛዋ ተነስታ እሱ እግሩ ላይ እንዲያረጋት ቢጠየቅም ግንቢ ብሎ በእጇ አንጠልጥሎ እንደ አሻንጉሊት ይዟታል። ባሻ ኧረ ተው እንደሱ አይደለም እባክህ ቢልም ኧረ ባሽዬ እባክህ ተጨነቅን እባክህ ተወኝ፣ እስከ መቼ ነው እንዲህ የሚሆነው ሲልም እስከምትነቃ ብሎታል። እንደዛ ከሆነ ለምን ያልሞክርም ላሳይህ ሲለው እስካሁን ድረስ ለምን አልቀሰቀስካትም? እንደዛ ከሆነ የዛ ብቃቱ ቢኖርህ ሲል ላሳይህ ልሞክር ብሎ ነበር። እሺ አሳየኝ ብሎ ባሻ በአቡሌ አዚቴን እንዲያነቃት ነግሮታል። በሀሳቡ ተስማምተው አዚዛን ለማንቃት ተወስኗል።
በሌላ በኩል መቅዲና ትንሿ በአቡሌ ጓደኛ ሙድ እየያዙ ነው። እሱም ስለደበረው የጓደኛ ሁኔታ ሄዶ ከነሱ ጋር ቁጭ ብሏል። እንኳን ደህና መጣ ብለውት ካሉት በኋላ ለሱ ጥያቄ እንዳላቸው ሲነግሩት ጥያቄው ምንድነው ጠይቁኝ ብሎ ነበር። ግን ደግሞ መቅዲ ፕሮሰሱን አብዝታበታለች። እንዴ ከጥያቄው ይልቅ ውይይታችሁ በዛ። ለምንድነው ወደ ገደለው ማትገቡት? ጠይቅኛ ብሎ ነበር። ቁም ነገር ያለው ጥያቄ የምጠይቀው መስሎት እኮ ነው እያለች ነው። ትንሿም እባክሽ ጠይቂው፣ ግን ደግሞ ጥያቄውን ግልጽ አድርጊለት፣ ውስብስብ እንዳታደርጊው ብትላትም አይ ያን ያህል አስቤበት የምጠይቀው ጥያቄ አይደለም፣ ስለዚህ እኔም ግልጽ ለማድረግ ያህል ነው እንደዚህ የምጨነቀው ብላለች። ከዛም በኋላ እንግዲህ መቅዲ ጓደኛ ከእስር ቤት ነው አምልጦ የመጣው ወይስ ከበረት ነው እያለችው ነበር። ደግሞ እሱ ምን ማለት ነው? ባለ ጊዜ ከበረት ነው ያልኩት ሁሉንም ተራግጦ ጨረሰ። ከመራገጥ ውጭ ሌላ ማ የለውም እንዴ? ከእስር ቤት ደግሞ እንደ እስር ቤት እየጎፈላና እየደነፋ ሰውን ሁሉ እኮ ሊጨርሰው ነው። ሴቶቹን በእርግጫ ሊጨርሳቸው ነው እንዴ? እያለች ነበር መቅዲ። መቅዲና የቡሌ ጓደኛ በጭራሽ ሊስማሙ አልቻሉም። ሁሌ እንዴት ተጨቃጨቁ ነው። ትንሿ ደግሞ እነዚህን ከየት አምጥተውብን ነው እያለች ነው። በሌላ በኩል አቤል እንግዲህ ያለበት ሁኔታ ቀን በቀን ከሰው እየራቀና መገለል እያበዛ መጥቷል። በጭራሽ እኑን ሊረሳት አልቻለም። ጓደኞቹ እኑን እንዲረሳ የተቻላቸውን ሁሉ እያደረጉ ነው። ያዚቲ ጓደኛም ወደ አቤል ተጠግታ ችግሩን ለማካፈልና ለምን ብቻውን መሆንን እንደመረጠ ልትረዳው ብትሞክርም ጭራሽ አጠገቡ እንዲያደርስ አስጠንቅቋታል። እሷም ችግርን ለሰው ቢያካፍሉት ይሻላል ብዬ እንጂ ካልፈለግ ካላስገድድህም ብላለች። እንግዲያስ ተረጅኝና ባክሽ ካጠገቤ ራቂ ብሏታል። መቅዲና ትንሿም ሄደው ያለበትን ሁኔታ እየተረዱ ነው። ግን ደግሞ ከዚህ ሁኔታ ለመውጣት ግዴታ ከሌላ ሰው ጋር ማውራት አለበት። ከሰዎች በመራቅ ይልቅ ሳይሆን ከሰው ጋር መገናኘት አለበት የሚል ውሳኔ ወስነዋል። አቤል አሁን ላይ ቤት መቀመጥ የማይወደው ሰው ከቤት መውጣትን ጠልቷል። ከሰው ጋር መቀላቀል፣ መጫወት የሚያስደስተው ብቸኝነትን መርጧል። ይህ ሁኔታው ደግሞ ቀን በቀን ጓደኛችንን ሊያሳጣን ይችላል የሚል ስጋት ፈጥሮባቸዋል። እናም እንግዲህ በዚህን ጊዜ መቅዲና ትንሿ ሌላን ሴት እንዲቀርብና እሷን እንዲያወራ ማድረግ አለብን፣ አልበለዚያ እንደዛ ካልሆነ ጓደኛችንን ልናጣው እንችላለን እያሉ ነው። ግን ደግሞ ይህንን ማድረጋችን ምናልባት የበለጠ ከሱ ጋር ሊያራርቅ የሚችልስ እኛ እንዲሆን ካወቀ ቢጣላንስ እያሉ ነው። ግን ደግሞ አቤል በጭራሽ ጊዜውን ጠብቆ በራሱ ጊዜ ልብ ያምኖ ይቀበል እንጂ ሌላን ሰው በህይወቴ አልደርብም ብሏል። እንደዛ በማከረችው ጊዜ መቅዲ ላይ እጅግ በጣም ጮህባታል። እንዴት እንደዛ ታስቢያለሽ? እንዴት እንደዛ ታረጊያለሽ? በእኑ ላይ በጭራሽ ሌላን ሰው መደረብ አልችልም እያለ ነው። ግን ደግሞ አሁን ወደሱ እየቀረበችው ያለችውን ሴት ለህመሙ ማስታገሻ ትሆናለች ብለው አስበዋል። ለኢዙ ባማከሩት ጊዜ ኢዙ በዚህ ጉዳይ ላይ ከአቤል ይልቅ ሴቷ ተጎጅ ነው የምትሆነው። ሪስኩ ከባድ ነው። ስለዚህ እየታመመውን ታሞ በራሱ ጊዜ ቢወጣለት ይሻላል ቢባልም ግን ደግሞ እንደዛ ከሆነ ጭራሽ ልናጣው እንችላለን የሚል ስጋታቸው ግዴታ ከሌላ ሰው ጋር መሆን አለበት የሚል ውሳኔ ላይ ደርሰዋል። አቤልን ትንሿና ኢዙ ተረጋግተው በተቀመጡበት በቤታቸው ድንገት እንደ ድሮ ያልታሰበ የበር መንገጫገጭ ተፈጥሯል። አዩ የፎከረችውን ነገር በተግባር ሳታደርገው አልቀረችም። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ